በነገራችን ላይ ጴንጤ መማር አይችልም። ምንስ ነው የሚማረው? ከማንስ ነው የሚማረው? ጴንጤ መማር አይችልም። ምንስ ነው የሚማረው? ከማንስ ነው የሚማረው እያለን ነው። ኦኬ ምን ትምህርት? እስቲ የትኛው ትምህርት ነው መማር የሚችሉት? በእርግጥ ታውቀዋለህ፣ ስግደት ለእግዚአብሔር ብቻ እንደሚገባ በነበረው ክርክር ላይ ወንድምህ አንድ ጥያቄ ተጠይቆ ነበር። ከእግዚአብሔር ውጭ ላሉ አካላት የምትሰግዱት በምንድን ነው ብሎ ጠይቆ ነበር እና ወንድም የመለሰው መልስ ትዝ ይልሃል? ምን ማለት ነው ነበር መልሱ። ጥያቄው መልሱ እኮ ዮሐንስ ምዕራፍ 4 ላይ ያለው ለእግዚአብሔር የሚሰግዱለት በእውነትና በመንፈስ ይሰግዱለታል ይላል። ከእግዚአብሔር አካል ውጭ ላሉ አካላት ለምሳሌ ለቅዱሳን፣ ለመላእክት የምትሰግዱት በምንድን ነው አለው። አልገባኝም ነበር መልሱ። አየው ትሰግዳለህ እንጂ በምን መልኩ እንደምትሰግድ ግን አታውቅም። ይህ ረስታው ነው። ለማንኛውም ግን ከመጣህ ማርያም ታምጣ። ማን ስር ቁጭ ብሎ ነው የሚማሩት? መልካም ማለት የማንን ነው የሚማሩት? ማን ስር ቁጭ ብሎ ነው የሚማሩት ነበር አለ ያልከን። አባቶች እኮ ዶክትሬቱን የያዙት እነ ጳውሎስን ቁጭ ብሎ ያስተማሯቸው ፕሮቴስታንቶች ናቸው። ይሄን አታውቅም? ከ6 ከ7 ከ8 ያላነሱ ዓለም አቀፍ ላይ ሲቪያቸው የተጻፈ አሜሪካ መጥተው የተማሩ አሉ። ይህን ታውቃለህ? የአንተ አባቶች ዶክትሬታቸውን መጥተው የሚወስዱት እዚህ ነው። ንቀትህ እኮ ነው ደግሞ እኮ የሚገርመው ማለት ነው። 3 ጊዜ ነው አስተዋይ ሰዎች መጽሐፍ ቅዱስ ልንገራቸው ቅዱሳን ሲናገር ምሳሌ ላይ አስተዋይ ሰዎች ከመናገራቸው በፊት ያስባሉ ይላል። አስተዋይ ሰዎች ከመናገራቸው በፊት ያስባሉ። አስበህ ተናገር። አባቶች የት ነው የተማሩት? ማን እግር ስር ቁጭ ብለው ነው የተማሩት? ኤቢ የሚለውን ውጤት ሰጥተዋቸው ያረሙላቸው ፕሮቴስታንቶች ናቸው። ዶክትሬታቸውን የሰጧቸው ማለት ነው። በኩዬ እንዴት አልክ? ለዚህ መልስ አለ? ለማንኛውም አባቶችን ካልክ እኮ የኔ ነው ጤነኛ ትምህርት የምትለው አጠገብ ያለው እኮ የቃለ ትምህርት ጤነኛ አይደለም ለአንተ። በነገራችን ለምን እዛው ተመሳሳይ ስላለው ነው። በዚህ ሰሞን ብቻ ጸጋ እንግዲህ አሁን አይታችኋል። በቃ ትክክለኛ ትምህርት አይደለም ምኖቻችሁ አስተማሪዎቻችሁ የሚያስተምሩት ነው ያለው። ኦኬ ካመጣሽ ማርያም ታምጣሽ ብዬ ካመጣሽ ማርያም ታምጣሽ በሚለው ህግ መሰረት እንቀጥል። እሺ ስጋ ነው መፍጠር ያለብህ። እንጀራው የዳጉሳ ነው ብለህ ልታቃልለው አችልም። እንቀጥል። ይኸው አስተምሮ ይኸውልህ ምላሴ ላይ ሻክሮኛል ብለህ ኦኬ። አይ ትንሽ ወደኋላ ይሄድ። ጴንጤ ማን ስር ቁጭ ብሎ መማር ይችላል? እንጀራውንም እንደ ቅዱስ ስጋ እንደ ክርስቶስ ስጋ ነው መፍጠር ያለብህ። የዳጉሳ ነው ብለህ ልታቃልለው አችልም። ይሄ ነው ትምህርት። የገብስ ነው ስበላው ትንሽ ምላሴ ላይ ሻክሮኛል ብለህ አስተያየት ልትሰጥ አትችልም። መብት የለህም። ታዲያ እንዴት ነው የምትቆጥረው? እንጀራውን እንደ ቅዱስ ስጋው፣ ጠላውንስ ትንሽ ታምረ መድኃኒዓለም ነው። ልብ አድርጉ። ምንድነው ገፈት በዛበት ጉሽ ነገር ነው እንዴ ስጠጣው? ስጋው ጠላውም እንደ ክቡር ደሙ ነው፣ እንደ ክርስቶስ ደም ነው። እግዚኦ እየሰማችሁ ነው። ጠላው እንደምን እንደ ክርስቶስ ደም ነው። መኩያ አለ እየሰማ ነው። ተአምረ መድኃኒዓለም ነው። እንጀራውንም እንደ ቅዱስ ስጋ ጠላውንም እንደ ደሙ ነው። ይሄ ነው አስተምሮ። ካመጣህ ማርያም ታምጣ። ራስን የከፈትከው ትወቀጣለህ። እንደ ጌሽ እንደ ክርስቶስ ስጋ በሀሳብ ማለት ነው። እንደ ክርስቶስ ደም ነው። እቃው በእመቤታችን ይመሰላል። እቃው በእመቤታችን ነው የሚመሰለው ማለት ምኑ ያለበት ማለት ነው። ጠላው የተጠመቀበት
ቦሃቃው ያለበት ሊጡን የያዘው እንደምንድን ነው? እንደ እመቤታችን ይመሰላል። እሺ ቀጥል። ለምሳሌ ጠላ የተጠመቀበት ጋኑን እመቤታችን ነው ብለህ የምጠራው በእሷ ተመስሏልና። እሺ በውስጡ የተቦካው ሊጡ ማለት ነው። በውስጡ የተቦካው ቡሆው ያለበት ማቡኪያ ነው የሚባለው። ያው እናቶቻችን እንደነገሩ በውስጡ የተቦካው ሊጡ ክብር ይግባውና መድኃኔዓለም ነው። መድኃኔዓለም አየው፣ ጠላውን እንደ ክርስቶስ ደም ያደርጉታል። እና ይህንን ነው ይህን ላሳልፈው አለ ትንሽ እውነትን ነው ትንሽ ይቅር በቃ እንዳውም ይቅር በቃ እንዳውም ምንስ ነው የሚማረው? ከማንስ ነው የሚማረው? ጴንጤ መማር አይችልም። ከማንስ ነው የሚማረው? ምንስ ትምህርት ማለት በቃ አንደኛ የመማር የመቀበል ችሎታ የለውም ማለት ምንድን ነው? ትምህርቱ ራሱስ ምንድን ነው? ደግሞ ከማን እግር ስር ቁጭ ብሎ ነው የሚማረው እያለ ነው ማለት ቀጥርት ያለ ኩልል ያለ ትምህርትም እኛንን ያል መማር የምንችለው እኛንን አስተማሪዎቻችንም ደግሞ የኛዎች ናቸው እያለን ነው። ኦኬ ካመጣሽ ማርያም ታምጣሽ ብለናል። ዳቆኑ እስቲ እንቀጥላለና እስቲ የትኛው ትምህርት ነው መማር የሚችሉት? መከራቸውን በዚህ በምድር ስንዘክር መታሰቢያቸውን በዚህ በምድር ስናደርግ እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ታላቅ መኩዬ እንኳን ደህና መጣ። ካመጣሽ ማርያም ታምጣሽ የሚለው እኔ ወድጄለታለሁ። የዘማርያምን ለመሆኑ ማን ነው የሚያስተምራችሁ? ትምህርታችሁስ ምንድን ነው? እናንተም ደግሞ የመቀበል ችሎታ የላችሁም ነበር አይደል ያልከን? ይኸውልህ እንግዲህ አንተን ትምህርት እያመጣንልህ ነው። እና እንዲህ ይላል፣ እናንተ የነሱን ብቻ መታሰቢያ ጠላውን አድርጉ እንጂ ድፎውን አድርጉ እንጂ ይኸውና እኚህ ሰው እየገቡ ከሲኦል ምን ያወጡላችኋል አለ። እናትና አባቶቻችሁን እሳቸው ደግሞ ሲኦል እየገቡ እናትና አባቶቻችንን እያወጡ ገነት የሚያስገቡ ታላቅ የኔ ጀግና እሳቸው ማን ይከለክ? ቻክሮሪስ አይደለው እሳቸው? ቻክሮሪስ አይታችሁታል? የፈለገ ውስጥ ይገባል። ቦምብ ብታጠምዱበት ቦምቡን ዘሎ ይወጣል። ወይም ደግሞ ማነው ያ ተከታታይ የዚህ የሆሊውዱ ማን ነበር የሚባለው? እንኳን ጀምስ ቦንድ የፈለገውን የሚሆነው እሳቸው እንደዛ ናቸው። ሲኦል አይከለክላቸው፣ ምን አይከለክላቸው፣ ክንፍ አላቸው። ሽው ይሉና ብቻ አንተ እዚህ በወር አንድ ጊዜ እንትናቸውን አድርግ፣ ጸበል ጸዲቃቸውን አድርግ። እሳቸው እንደ ሱፐርማን እያሉ እየገቡ እያፈሱ ከሲኦል እናትና አባትን ያወጡላል ይላል። መኩዬ ካመጣ ማርያም ታምጣ ያልኩ ለዚህ ነው። ዛሬ አልስቅም፣ ከዛ እኮ ያስለኛል። ስለዚህ ልቀጥል። የሚያደርግ ሰው የቅዱስ ሚካኤል ክብር እንደሚሰጠው የተነገረላቸው ዝክራቸውን መታሰቢያቸውን ያደረገ እንዲሁም ደግሞ የገድላቸውን መጽሐፍ በቤቱ ያስቀመጠ ሰው ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤልና ቅዱስ ሩፋኤል እንደሚጠብቁት ቃል ኪዳን የተገባላቸው በዚህም የተነሳ በጣም ጥሩ። አቤት እንግዲህ ይታያችሁ። ለምሳሌ 60 ሚሊዮን አለ እንበል። ከ60 ሚሊዮኑ 30 ሚሊዮኑ ለእያንዳንዱ የእሳቸው መጽሐፍ አለ እንበል። እንዲህ ገብርኤልን ስንት ቦታ ልትከፋፍለው ነው? ሁሉ በክም ለነገሩ እናንተ ጋር ምን ችግር አለ? የገድላቸው መጽሐፍ በተቀመጠበት ቦታ ሁሉ ምንም አይነት ያጋር በሽታ እንደማይኖርና ሰይጣን እንደማይሰለጥንበት የተነገረላቸው ስምህ ከስሜ ጋር አንድ ሆኗልና ስምህን ከስሜ ጋር አዋህዱ አምላክ እስትንፋሰ ክርስቶስ ወይ አቤት ይቅር በለኝ ብሎ የለመነኝን ሼር አድርጉት። ቅዱሳን ሼር ይደረግ። 1.5 ይግባ። ዋንኬ መምጣት አለባቸው። ካመጣሽ ማርያም ራሱ መንሱር ራሱ ቢመጣና ይሄንን መልስ ቢመልስልኝ ደስ ይላል። እኔ ማይከን ዘግቼ ቁጭ ብዬ ከፍትለታለሁ፣ ከዛ ይመልሳል። አሁን እኛን መቃወም አትችሉም። እዚህ ውስጥ ያላችሁ ኦርቶዶክሳውያን እኔን መቃወም አትችሉም። እዚህ ውስጥ ያሉት ልጆች መቃወም አትችሉም። ለምን? እናንተ ይሄውን ትምህርታችን ብላችሁ ያመጣችሁትን ነው እያሳየን ያለ ነው። አልጨመርንበትም።
አልኳል ነው። በላዩ ላይ ደግሞ ትንሽም አልጨመርንም አልቀነስንበትም። ከነ ሙሉ ክብሩ እያስተላለፍንልህ ነው። ምን ችግር አለባቸው? ሱፐርማን ናቸው እሳቸው። አንተ ብቻ ጠበል ጻድቅን አድርግ። እሳቸው እያሉ እየገቡ አፈስ እያደረጉ ከሲኦል ያወጡልሃል። መኩዬ ኧረ ተው ግን ያንን የስብከት ዘዴ በፕሮቴስታንት አይን እያየው ይመስለኛል ችግሩ። የስብከት ዘዴያችን የአዲስ ኪዳንን መጽሐፍት የምንጠቀምበት መንገድ ይለያያል። ባይዘወይ እና እኛ አንዱ አሁን ጉዳዩን እናዙረውና የፕሮቴስታንት የስብከት መንገድ ትክክል ነው ብለን አናምንም። አያችሁ፣ በቃ አሁን እዛ ውስጥ ያሉ ልጆች የሚናገሩትም ምን የሚሉትም የፕሮቴስታንት አይነት ስብከት ነው እየሰበኩ ያሉት የሚያስተምሩትም። ለምን የለም እነሱ ጋር መጽሐፍ ስለሌላቸው መጥተው ከኛ ጋር የሚከራከሩት የእኛኑ መጽሐፍ እያነበቡ ነው። ንግግራቸው፣ ምናቸው፣ ስብከታቸው ሁሉ ነገር ማንን መስለዋል። እኛ ደግሞ የፕሮቴስታንትን አይነት ምን አንፈልግም አሉ። ያ ተቸግረዋል ማለት ነው። መምህር በረከት ተቸግረዋል። መምህር በረከት ልጁ እና እኛ እዛ ሆናችሁ እንድትቀየሩ ነው የምንፈልገው። እዛ ሆናችሁ የምሬ ነው። ምክንያቱም እኛ የቤት ኪራይ እንዳውም ከብዶናል። ሰው እንደ ጎርፍ እየመጣ ማለት ነው። ለማንኛውም መኩሻ እስቲኛዋን ደግሞ እስቲ ያዝልኝ። ድንግል ማርያም ደግሞ ሰላምና ርስቱ ያገኘሁት ኢትዮጵያ ስለሆነ ይህም ቦታ ኦኬ ነው ለእኛ ለኢትዮጵያኖች። ድንግል ማርያም ኢትዮጵያ መታ በቃ ይሄንን ቦታ አለቅም አለች ይላሉ። ልድገመው። ድንግል ማርያም ደግሞ ሰላምና ርስቱ ያገኘሁት ኢትዮጵያ ስለሆነ ይህም ቦታ አለቅም አለች። ይሄ ነው ለእኛ ለኢትዮጵያኖች። እሺ አልሄድም በቃ ድንግል ማርያም መታ ያረጋ ርስኳን አስቸግሯል። ሁለት አይነት ዘር ሆኖ በራሱ ላይ ሁለት አይነት ዘር። እንግዲህ ልብ አድርጉ። መኩዬ ምንድን ነው ያለን? ማን ነው የሚያስተምራችሁ ብሎ ነው ያለን። አስተማሪዎቻችሁ እንደኛ አይነት አስተማሪዎች አይደሉም እያለን ነው። ኦኬ አስተማሪዎች እነዚሁልህ ድንግል ማርያም ኢትዮጵያ ውስጥ መታ እረፍት ያገኘሁት እዚህ ስለሆነ አልሄድም አለች እና ለኢትዮጵያኖች ጥቅማችን ደግሞ ይሄ ነው ይላሉ። ስሟቸው። ድንግል ማርያም ደግሞ ሰላምና ርስቱ ያገኘሁት ኢትዮጵያ ስለሆነ ይህም ቦታ አለቅም አለች። ይሄ ነው ለእኛ ለኢትዮጵያኖች። እሺ አልሄድም ማለቷ ለእኛ ጥቅሙ ይሄ ነው። አልሄድም ማለቷ ለእኛ ጥቅም ነው። ምን ማለት ነው? እስቲ መልሱልኝ። አንደኛ እንግዲህ ሐሰት ነው። ግን እንዴ የእቅዱን ልታበላሽ ነው ማለት ነው። መሞት አለበት እኮ ነቢይ በኢየሩሳሌም መገኘት አለበት አለ ራሱ ጌታ ኢየሱስ ክርስቶስ ማለት ነው። ነቢይ ከኢየሩሳሌም ውጪ ኧረ ሊገል ይፈልጋል ሄሮድስ አሉት። ሂዱና ለዛሽ ቀበሮ እንደዚህ በሏት አለ ጌታ። ሂዱና ለዛሽ ቀበሮ እንደዚህ በሏት። ነቢይ በኢየሩሳሌም መኖር እንደሚገባው አታውቁም እንዴ? እነዚህን 3 ቀናት አጋንንትን አስወጣለሁ፣ በሽተኞችን እፈውሳለሁ አለ። ዕውር ይበራል፣ በ3ኛው ቀን ደግሞ ይፈጸማል። ከፍ እላለሁኝ፣ ሞታለሁኝ። እኔ ከፍ ስል ሌሎቻችሁንም እኔ ወደ እኔ ስባለሁ። ይሄንን አልተረዳችም። ይሄንን ልታሰናክለው አየሩ ተመችቷት ማለት ነው። ሰላም ረፍት ስላገኘሁ አለች። አዎ ምን ድካም አለ? በእውነት ነው። እሷ መጀመሪያም ትድናለች። ምን ችግር አለባት? ምክንያቱም አሳያችኋለሁ። አንድ አባቴ ያሉትን ምን ይላሉ መሰላችሁ? ገብርኤልን ጠራው፣ ሚካኤልን ጠራው። እግዚአብሔር ሚካኤልን ጠራውና ማርያምን ፈጥሮ አሳየው መጀመሪያ አሉ። ከዛ ፈጥሮ ሲያሳየው በጣም በመገረም እባክህ ጌታዬ እችማ መምጣት አለባትና አዳምን ፍጠረው። ጉድ እኮ ነው። አሳያችኋለሁ። አሁን ቀጥሎ አሳያችኋለሁ። ከዛስ በል እንግዲህ ያችን የፈጠራትን ነፍስ ማን ውስጥ አስቀመጣት? ሚካኤል ክንፍ ላይ። መጉዬ ካመጣ ማርያም ታምጣ። ማን
አኩቻ ምን ትምህርት እስቲ የትኛው ትምህርት ነው መማር የሚችሉት? ማን ስር ቁጭ ብሎ ነው የሚማሩት? ማለት የማንን ነው የሚማሩት? ማለት ጤነኛ ትምህርት ካልክ እኮ የኔ ነው ጤነኛ ትምህርት የምትለው። አጠገብ ያለው እኮ የቃላይ ትምህርት ኦኬ። አንደኛ ልንገራቸው፣ እነሱ ቤት ያሉት ቢያንስ ከ6 ከ8 ባላነሰ ሁኔታ ዶክትሬታቸውን መጥተው የተማሩት እዚህ ፕሮቴስታንቶች ጋር ነው። መዋቹን ጨምራችሁ በጣም ብዙ ሰዎች፣ ብዙ ዶክተሮች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶክተሮች መጥተው የተማሩት እዚህ ነው። ገብታችሁ መጠየቅ ትችላለች። ዝም ብላችሁ ጉግል ላይ ገብታችሁ እነማን ናቸው የትምህርት ቤት ተማሩ ብላችሁ ብትጽፉ ይነግራችኋል። ምክንያቱም በየዩኒቨርሲቲው ጽሁፋቸው ስላለ ማለት ነው እና ሲቪያቸውም ይቀመጣል። ነው ጊዮርጊስ አሁንም ከሲኦል ከእግዚአብሔር ፍርድ ያስመልጠኛል ብለህ እያመንክ ነው። አሁን ነገርኳችሁ እኮ አሁን እንዴት መሰለ ጊዮርጊስ ቅረብ ለምሕረት ወደ ተሳሎ ለክርስቶስ ከተዘመረ በኋላ ከዛ በዛው አይነት ኢነርጂ ለአቡነ ገብረ መንፈስ ቅዱስ ደግሞ ይዘመራል። ይሄ ነው እንድንወጣ ያደረገን። ባይዘወይ ያ ግን ከዛ ቤት እንድንወጣ ያደረገን ይሄ ነው። ለዛው አይነት እሺ ቋንቋ፣ በዛው አይነት ልሳን፣ በዛው አይነት ዜማ ለማን ይዘመራል? ለአቡነ ገብረ መንፈስ ቅዱስ ይዘመራል። ያስወጣን ይሄ ነው። እኛ ለአቡነ ገብረ መንፈስ ቅዱስ ይዘመራል። እኩላቸው እያላችሁ ዘጋኝ ማለት በቃ ምን እናደርግ? ጌታን ተቀበልኩኝ፣ መንፈስ ቅዱስ ውስጤ ገባ፣ ለአቡነ ገብረ መንፈስ ቅዱስ መዘመር ዘጋኝ። ጌታን ተቀበልኩኝ፣ መንፈስ ቅዱስ ውስጤ ገባ፣ ለተክለ ሃይማኖት መዘመር ዘጋኝ። እኮ ጥርስ አውጥቶ ነው የተወለደው። በጣም እኮ የሚገርም ነው። በዚህ ላይ ሸብቶ ይላል። እንዴት ነው ጊዮርጊስ አሁንም በሰላሳ ጴንጤ ማንሰር ቁጭ ብሎ መማር ይችላል? ማንም እስቲ ጴንጤ ማንሰር ቁጭ ብሎ መማር ይችላል? ማንም በምራቅ የጸነሰች ሴት አለች። ድርሳነ ቅዱስ ዑራኤል ላይ አንዲት ሴት መሀን የነበረች ሴት ከአንዲት ካረገዘች ሴት ጋር መንገድ ላይ ሰላምታ ሲሰጣጡ የዚችኛዋ የጸነሰችው ሴት ምራቅ ይችን ሴት ይነካትና ከዛ ይቺ ሴት ትጸንሳለች። በስነ ስርዓቱ እኮ እንትን ላይ ጉባኤ ላይ ነው የሚያስተምሩት እኮ ቅዱሳን፣ ጉባኤ ላይ ነው የሚያስተምሩት እያልኩ ነው። መኩዬ ይሄንን ነው ታዲያ ያልከው? ትምህርት አለን ያልከው? የአንተ አባቶች ዶክትሬታቸውን ሲወስዱ እኛ ጋር ይሄንን አይማሩም። የሚገርም ትምህርት ነው የሚማሩት። አንተ ጋር ግን ያሉት አባቶች ይኸውልህ እንዲህ ነው የሚያስተምሩት። አንተ ጋር ያሉ አባቶች እንዲህ ነው የሚያስተምሩት። ሊነገር ይገባል። የአብ የወልድ የመንፈስ ቅዱስ ጴንጤ ማንሰር ቁጭ ብሎ መማር ይችላል? ማንም ሶስት ኦኬ። የአብ የወልድ የመንፈስ ቅዱስ ምሳሌ ነው። ምጣዱ አንድ መሆኑ የአምላክነቱ ነው። ከእሱ ላይ እንጀራ መብላታችን ከእግዚአብሔር ነው ሁሉን የምናገኘው። ሌላ ቀርቶ ምጣድ 4 ጉልቻ ነው 6 ነው ስንት ነው የሚደረገው? 3 የአብ የወልድ የመንፈስ ቅዱስ ምሳሌ ነው። ምጣዱ አንድ መሆኑ የአምላክነቱ ነው። ከእሱ ላይ እንጀራ መብላታችን ከእግዚአብሔር ነው ሁሉን የምናገኘው። ይኸው ምሁራኑ ዊዝ ሪስፔክት ነው ማይረባቸው። ጴንጤ ማንሰር ቁጭ ብሎ መማር አንዴ የቄስ ዲበክሉ ደግሞ በጣም እየተመቸኝ ነው ታውቃለህ። ዊዝ ሪስፔክት ነው የሚሄድባቸው። አዎ አይ አንተም በቪዲዮ ነው የመጣው። ስለዚህ በቃ ይሄ ለአንተ ተገቢው መልስ እየተመለሰልህ ነው ሞክዬ። ጴንጤ ማንሰር ነው ቁጭ ብሎ የሚማረው አልክ። የአንተ አባቶች መጥተው የሚያስተምሯቸው እኛ ጋር ያሉ ፕሮፌሰሮች ናቸው። ግቡና ጎግል ላይ ፈልጉ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት በፕሮቴስታንት
ቤት ዩኒቨርሲቲ ውስጥ የካቶሊክ አላልኳችሁም፣ የግብፅ የኮፕቲክ አላልኳችሁም፣ እና እንደገና የግሪክ አይደለም የምትሉት በፕሮቴስታንት ወይም ደግሞ በፔንቴኮስታል ማስገብታችሁ ማድረግ ትችላላችሁ። ብቻ በእኛ ክልል በወንጌላውያን ክልል መጥተው የተማሩትን ይዘረግፍላችኋል ነው የምላችሁ። አንድ ሰው መጥቶ እናንተ ጋር አይማርም። እና ታዲያ አንተ እንዲህ ለማለት እንዴት ነው? ፊሊፕ ሻፍ ያዘጋጀውን አይደል የምታነባው አንተ? አሁን የአባቶችን ስታንተን ስትል ማን ያዘጋጀልህ? ስትጠቀሙበት አኬም ባለፈውም ሲጠቅሱ አይቻለሁ። የእናንተ ምሁራኖች ይጠቅሱታል። እነዚህ የወንጌላውያን ፕሮፌሰሮች ናቸው እንዴ። ምኩይ ግን ስንት የዶክትሬት ይዘ ነው እንደዚህ እያልክ ያለው? ማለት ስንት ዶክትሬት ይዘ ነው? ቆይ ዳቆን ብቻ ነህ ወይስ በኮሌጅ ደረጃ ታስተምራለህ? ወይ በዲግሪ ወይ በማስተር ወይ በዶክትሬት ወይ ደግሞ በፕሮፌሰር ደረጃ ይሰሙልሃል። ግን ንገሩት፣ ብዙ ያንተ የጴንጤ ምንም አስተማሪም የለውም ተማሪ ምንም፣ ግን ያንተ ጳጳሳቶች መጥተው የሚማሩት እዚህ ነው በሉና ንገሩልኝ። እሱ መልስ ይስጥ፣ ቪዲዮ ይስራ በሱ ላይ ማለት ነው። አይ ክዳለው ካልክ እኔ አምጥቼ እዚህ ላይ ለጥፈዋለሁ የተማሩትን ጳጳሳቶች ማለት ነው። እንደው ምጣዱ አንድ መሆኑ ያምላክ እናንሳም ከተባለ እንጀራ መብላት እንደው ቀጥል የቆየች ቤተክርስቲያን እንደው በማስተርስ ደረጃ ራሱ የሚሰጥ ኮሌጅ አገር ውስጥ አለ ብዬ አልገምትም። 3 ኮሌጆች ናቸው ያሉት። ቅድስት ሥላሴ አለ እዚህ 4 ኪሎ ያለው፣ የመቀሌ ደግሞ ከሳቴ ብርሃን አለ፣ እንደገና ሰዋሰው ብርሃን ቅዱስ ጳውሎስ የሚባል 3 ኮሌጆች ናቸው ያሉት። እንደ ወንጌል አማኙ ጋር ስንመጣ እኮ እነ ኢጋስት የሚባሉት እዚህ ቫቲካን ያለው እኮ ማስተርስ እና ፒኤችዲ ይሰጣል። እንደገና ሌሎቹም ይሰጣሉ እነ ኢቲሲ ምናምን። እንደው ከዛም አልፎ ደግሞ በእኔ በውጭ ሀገርም የኦርቶዶክስ በዚህ በሃይ ሌቭል የሚሰጥ ምናልባት ምስራቅ ኦርቶዶክስ ወይ ግብፅ ካልሆነ የሚያገኙም አይመስለኝም ትልቅ ትምህርት። ያው እኛው ጋር ነው ሄደው የሚማሩት ለማለት ነው። ግን እንደ የትምህርታቸው የመጨረሻ ውጤት ምጣድና ጉልቻ ከሆነ በጣም ነው የሚያሳዝነው በእውነት። ተምረዋል የሆነ ፈተና ምናምን አልፎ መቼስ እኔ ሰርቆ ኮርጆ ዘበነ ውጤት አመጣ ብዬ አላስብም። ግን የተማረውን መሬት አያወርደውም። መጥቶ ያው ተረት ነው የሚያወራው። ግን አንድ ነገር አንብቤልህ እንደሆነ አላውቅም። እነ ስምዐ ጽድቅና እነ ሀራ ዘተዋህዶ የሚባሉ መጽሔቶችና ብሎጎች የኦርቶዶክስ ምን ብለው እንትን እንደሚሉ ራሳቸው ይመሰክራሉ። ሰው ከተማረ ኦርቶዶክስን እንደሚተው ሲመሰክሩ ምን አሉ? ስምዐ ጽድቅ የሚባለው መጽሔት አንድ ጊዜ ያወጣው እንትን ላይ ምን ይላል? ሰዋሰው ቅዱስ ጳውሎስ ኮሌጅ በታምር ካልሆነ ኦርቶዶክስ ሆኖ የማይወጣበት፣ ቅድስት ሥላሴ ኮሌጅ ደግሞ መናፍቅ ሳልሆን አውጣኝ ተብሎ የሚጸለይባቸው ኮሌጆች ናቸው ይላል። እንግዲህ ምን ነክቷቸው ምን አግኝተው ነው ሰው ለምንድን ነው መናፍቅ ሳልሆን አውጣኝ ብለው የሚጸልዩት ከተባለ ሰው ሲማር ኦርቶዶክስን ያው ይተዋል። ኦፍኮርስ ምንም ጥያቄ የለውም። ያን ተረት ምናምን የሚቀበል እንትን የለውም። ምክንያቱም በቴዎሎጂ ውስጥ ብዙ ነገሮች ይማራል ሰው። ስነ አፈታት ይማራል፣ የቸርች ሂስትሪ ይማራል። የተለያየ ነገር ሲያይ መጽሔቱ እንዳለው ሰዋሰው ቅዱስ ኮሌጅ በታምር ካልሆነ ኦርቶዶክስ ሆኖ የማይወጣበት። እንግዲህ ሰው በቃ በታምር ካልሆነ ኦርቶዶክስ ሆኖ ገብቶ ኦርቶዶክስ ሆኖ ያወጣ። ቅድስት ሥላሴ ኮሌጅ ደግሞ መናፍቅ ሳልሆን አውጣኝ ተብሎ የሚጸለይባቸው ኮሌጆች ናቸው። በጣም ነው የገረመኝ። ስምዐ ጽድቅ የሚባለው መጽሔትም ደግሞ የተናገረውን ነገር እንትን ልበል። ምን ይላል? 3ቱ አንጋፋ መንፈሳዊ ኮሌጆች ማለትም የቅድስት ሥላሴ፣ የመቀሌው ከሳቴ ብርሃን፣ ሰዋሰው ብርሃን ቅዱስ ጳውሎስ የመናፍቃን መፈልፈያ ሆነዋል። ከሳቴ ብርሃን ኮሌጅ አመራሩን ጨምሮ 50% ተሐድሶ ነው። የመቀሌው ከሳቴ ብርሃን አመራሩን ጨምሮ ጸሐፊዎችን፣ አስተዳደር፣ ካሸር፣ አካውንታንትን ጨምሮ ተማሪው
50% ታድሶ ሆነዋል ብሎ ጻፈ። ምንድን ነው የተለየ ነገር እዛ ታድሶ የሚያደርግ ነገር የሚቀባ ነገር ይኖር ይሆን? አስቼን ያላቅም። እንግዲህ የሚቀባ ነገር የለም። ግን ሰው ሲማር አይኑ ይበራል። አይኑ ከበራ ወደ እውነት ይደርሳል። ወደ እውነት ከደረሰ ክርስቶስን እውነት ኢየሱስን ያገኛል። የለመደውን የሚያውቀውን ተረት ፍቶት መሄዱ ነው በቃ ሚስጥሩ። 50% ታድሶ ነው አለ። ሌላው ደግሞ ሐራዘ ተዋህዶ ያለው አንድ መናፍቅ ምንም ትምህርት ከሌለው ክርስቲያን ከሚያታልል ይልቅ ከመንፈሳዊ ኮሌጅ የተመረቀ ሰባኪን ማሳመን ይቀለዋል። ለዚህ ነው በተሐድሶ መናፍቃን ማህበራት ውስጥ ከምዕመኑ ይልቅ ከመንፈሳዊ ኮሌጆች የተመረቁ የሚበዙት። ይሄ ደስ ሊለን ይገባል። ስንዴ ፈልገው ነው እንትን ፈልገው ነው እንትን ተሰጥቷቸው መሀይሞች ነው የሚባለው ነገር አሁን ምን አለ ራሱ ሐራዘ ተዋህዶ በተሐድሶ እንቅስቃሴ ውስጥ ከተራ ሰው ይልቅ ከመንፈሳዊ ኮሌጆች የተመረቁ ናቸው የሚበዙት። ምክንያቱም ተራውን ሰው ከማሳመን ይልቅ እነሱን ማሳመን እውነት ነው። ለእኛ እኮ የሚቀለን ተማርን አወቅን የሚሉት ሰዎች በእግዚአብሔር ቃል በአባቶች አስተምረው ስንይዛቸው መፈናፈኛ እናሳጣቸዋለን። እትየከበቡሽንማ እንዴት አድርገን ነው ኢየሱስ ያድናል ለውሎት ሉቃስ ወንጌል ምናምን ብትላቸው የምን ሉቃስ ወንጌል እመቤቴ ምናምን ይላሉ። እነሱም ማሳመን አይቻልም። ተማርኩ የሚለው ግን ከእግዚአብሔር ቃል ወዴትም ስለማያመልጥ በእግዚአብሔር ቃል ትይዘዋለና እነሱን ማሳመን በጣም ነው የሚቀለውና እውነት ለመናገር ሰዎች ሲማሩ ወደ ክርስቶስ ይመጣሉ፣ አማኝ ይሆናሉ የምንለው በምክንያት ነው። ማን የመሰከረው? ራሱ የኦርቶዶክስ ብሎጎች። ለዚህ ነው አለበለዛ ተረታ ሆኖ ነው የሚቀረው። ክርስቶስን እምቢ ካለ ጉልቻ እያወራ ምጣድ እያወራ ሌላም ነገሮች የቤትና የኩሽና እቃዎችን ወጥን ምናምንን ጥብስን ቅቅልን እያወራ ነው የሚኖረው። ምንም ጥያቄ የለውምና ቀሲስ ዲበኩል እንኳን መሳለቂያ ያደረጉት እና ስለዚህ ተማሩ፣ በርቱ። ኦርቶዶክስ ወንድምናቶቻችን ያው ወደ እውነት ስለምትመጡ የራሳችሁ ስም ጽድቅና ሐራዘ ተዋህዶም ስለተናገረ በርቱልን እንላለን። አስቺ ተባረ። ይሄ በጣም ጥሩ አሪፍ መረጃ ነው። ለእኔም ስጠኝ። ይሄ በጣም አሪፍ እንትን ነው። ላክልኝ በውስጥ ስልኬን ስልክል ትሰጠኛለህ በቴሌግራም ላይ ደስዬ ይላል። እሺ እንዲሁ ወዶኛልስ? ኦኬ እንዴት ነው? ጉድ ሞርኒንግ። ችግር የለውም። በቃ የማይመች ከሆነ ችግር የለውም። እንዳታስብ። ልቀጥል? እኔ እችላለሁ። ልቀጥል? እሺ ቀጥል። ደህና አደራችሁ? እግዚአብሔር ይመስገን። እንዴት ነህ? የተባረከ ይሁን። እኔ ምንድነው በጣም እዚህ እኔ ሁልጊዜ የሚገጥመኝ ትንሽ ቲክቶክ ላይ ያሉ ሰዎች ቢያንስ ኢየሱስ የሚለውን እንኳን ለይተው ያውቃሉ እና ምድር ላይ ሪል ምድር ላይ ያሉት ገጠር ላይ ያሉት ገብታችሁ ስትጠይቁ እኮ አምላካችን አቦዬ ነው የሚለው። በየደብሩ ያለን ቤተክርስቲያን ነው አምላኬ የሚለው። በቀደም አውትሪች እየሰራን ወንጌል ልጅየው ትራት አልቀበልም አለ እና በቃ ወንድሜ ጌታ ኢየሱስ ይወድሃል ብሎታል። መድኃኔዓለም የት ሄዶ ነው ኢየሱስ የሚወደኝ? አልፈልገውም ኢየሱስ መድኃኔዓለም አለልኛል። እና ምን ያክል ኢየሱስን እንኳን እንደማያውቁት ነው የምነግራቸው። ሪል አሁን ቲክቶክ ላይ ግርግሩን ተው። ምድር ላይ ኢየሱስን ራሱ ስሙን የማያውቁት ደውሎ ዮሐንስ ወንጌል ዮሐንስ 20 ሲካፈል 17 ይላል። ምን ማለት ነው አለኝ። ደውሎ ማለት ነው። በዚህ ደረጃ ቤተክርስቲያን ጭራሽ ታች ያለው ህብረተሰብ አብሶ እኛ አማራ ክልል ላይ ያሉ ሰዎች የምታያቸው ነው። ቲክቶክም ሲለቁ ብዙዎቹ እኛ ጓደኞች ዳንኪራ ነው ዘፈን ነው የሚለቁት፣ ቀረርቶ ነው የሚለቁት። መንፈሳዊ ነገር ቶታሊ የታወረበት ነው እና ወንጌል ገና ናት ቤተክርስቲያኗ። ምንም አይነት አሁን እንደ ጥሩ ነው እኮ አሁን ቲክቶክ ላይ ያሉት ሰዎች ሳይ በጣም ደስ ይለኛል። ማለት የሆነ ሮጥ ይላል የሆነ ሪል የሆነውን ነገር ባይገባቸውም እንኳን ቢያንስ መጽሐፍ ቅዱስ አውጥተው ማንበብ ይችላል። መጽሐፍ ቅዱስ አንብበው ቢያንስ ቲክቶክ ላይ ያሉት የመጽሐፍ ቅዱስን መልኩን ያውቁታል። ምድር ላይ ያለችው እኮ እውነት እኮ እንነጋገር ከተባለ 40 ዓመት ቤተክርስቲያን ውስጥ አገልግሎ እኮ ወንጌል የሌለው ነው መጽሐፍ ቅዱስ የሌለው 40 ዓመት 40 ዓመት ሰው ሲያገለግል ቤተክርስቲያን ውስጥ እየዋለ
እንዴት እንደው መጽሐፍ ቅዱስ ሳይዝ ይኖራል? ታስታውሳላችሁ? ልደት ነው ይህንን እያዞር እንትን ያደርግ ነበር። ቄዙ መጽሐፍ ቅዱስ ልግዛለት ስለው ምን ቢለኝ መልካም ነው? አይ መጽሐፍ ቅዱስ አይደለም የምፈልገው ድርሳን ግዛሌ ነው። መጽሐፍ ቅዱስ ስትሏቸው እኮ አለኝ ይሉና ትንሿ ናት ያለኝ ብሎ ሰኔ ጎለጎልታ ነው የሚያመጣልን። ውዳሴ ማርያም ነው የሚያመጣልን። መልካ ማርያም፣ መልካ ኢየሱስ ነው የሚያመጣልን። ስለዚህ ቤተ ክርስቲያን ሪል ይወራ ከተባለ እንደው ቲክቶክ ላይ የያዟትን እንኳን እስኪ ትንሽ ወደ ታች ያወርዷትና እታች ላይ ትንሽ ያወርዷትና ምእመኑ ቢያንስ መጽሐፍ ቅዱስ መልኩን እንኳን ይወቀው። እንደው መልኩን እንኳን አሳዩት። መጽሐፍ ቅዱስ ማለት ይሄ ነው፣ ሌሎች መጽሐፍ ቅዱስ አይደለም ተብሎ ይነገረው። እኛ እኮ ከሚያጋጥመኝ ነገር እኔ በአገልግሎት ከሚያጋጥመኝ ነገር መጽሐፍ ቅዱስ እንደዚህ ይላል ሲል እንዴት ታዲያ ውዳሴ ማርያም ይሌለ እንዴት አማልዳለች ይሌለ ይላል። አይ ውዳሴ ማርያም መጽሐፍ ቅዱስ እኮ አይደለም እንዴ ከዛ ይሰርፋል። እንዴት ውዳሴ ማርያም መጽሐፍ አይደለም ይላል፣ መጽሐፍ ቅዱስ አይደለም ይላል። ይሄ በትክክል መገለጽ አለበት ነው። ፕላስ እዛ ቤት ላይ እኛ ቤት ላይ የገቡ ገርላት እንኳን ተነበው ተቀደው ማያልቁ፣ እንኳን ተነበው ተቃጥለው ማያልቁ፣ በጣም አንዳንዶቹ በጣም የሚያጸይፉ፣ አንዳንዶቹ ከሰው ሕሊና በጣም የራቁ በምራቅ ጽንስ የሚያስወርዱ ገድላትን ነው የምታዩት። እና በጣም ክፋት የተሞላበት ውርጃን ህጋዊ የሆነበት ታያላችሁ። ያለ ተፈጥሮ ውሻ ሴትዮዋ አረገዘች የሚል ቀድሜ ላኩላላችሁ። እና ውሻ እንግዲህ ውሻ አርግዛ ሴትዮዋ እስከዚህ ድረስ ማረ። እና አንዳንድ ነገሮቹ ቤተክርስቲያን ቆም ብላ እንደው ይህንን እዚህ ያሉት ልጆች እንትን አድርጎ ብቻ እነዚህን ራሱ አሰልጥኖ ቤተክርስቲያኗ ወርታች ብታወርዳቸውና ቢያንስ እንደው የመጽሐፍ ቅዱስን ከለሩን ቢያውቁት መጽሐፍ ቅዱስ ማለት ይሄ ነው ተብሎ ቢደረግ ብዬ አስባለሁ እንጂ እዚህ አሁን እኛም እንኳን አንብበኑ ቀደኑ ማንጨርስ ገድል ነው ያለው። መቼም ስታዩት እኮ ክርስቲያን ካልሆነ እዚች ሀገር የሚቀመጥባት የለም ተብሎ የተጻፈ መዓት እንዲህ ካልሆነ እንዲህ እንዴት ካልሆነ እንዲህ የከሌን በዘር በጎሳ የተከፋፈለ ገድል ነው ያለው በየቤቱ ያለው። ገድሉ ምንድን ነው? አንዱ ጎጃሜን አልምርም ይላል፣ አንዱ ጎንደሬን አልምርም ይላል፣ አንዱ ከሌን እምራለሁ ይላል። የተለያየ ገድል ነው ያለው እና የነው ልላችሁ የሚፈልገው ተባረኩ፣ እንጸልይላቸው። ያ ትክክል ነው። እስቲ ይህንን ነገር ላሰማችሁ። በጣም ዘግናኝ ነገር ነውና ግን ስሙት። ለማንኛውም ኦርቶዶክስ የተአምራት መጽሐፍ አንብቤ ያለሁኝ። እንደዚህ ተአምር ግን የሚያስጠላና የሚያስነቅ ተአምር የለም። ተአምሩ መሰላችሁ? በማህፀንዋ ውስጥ ውሻ አረገዘች። ውችላ ማለት ነው። ከዛ በኋላ ጾታዊ ግንኙነት ስታደርግ ማለት ነው የወንድየውን ብልት ቆርጦ በላው። እዛ ውስጥ ያለው ውሻ ማለት ነው። አያስጠላም? ታሪኩ ላሳያችሁ። ሁላችሁ ምስኪን ላይ ተመልከቱ። ተአምር 30 ፔጅ 179 እንደዚህ ይላል። ከዕለታት በአንድ ቀን በባህር ስትጠመቅ የሚጠጋ ዓይን ያዛትና በላይዋ ላይ ተጭኖ እንደ በቅሎ አደረጋት። በዚያውም ይጥላት ነበር። ማህፀኗ ውስጥ የውሻ ቡችላ እንድትጸንስ አደረጋት። ሰውነቷንም ይነክሳት ነበር። በዚያችም ሀገር አንድ ሰው ነበር። ወደ እርሷ መጥቶ ልገናኝሽ ብሎ ለመናት። ያችም ሴት አንተ ሰው ሆይ በቀደመው ኃጢአት እግዚአብሔር በማህፀኔ ውስጥ ይነክሰኝ ዘንድ የውሻ ቡችላ አሸከመኝ አለችው። ያም ሰው የእኔ መገናኘት አድንሻል፣ በግድ ስጭኝ እንጂ ዝሙት እንደት አቃጥሎኛል አላት። አስቸገራት። ከዛ በኋላ አስገዶ አደረገኛውን ነገር ማለት ነው። ከዛ ተመልከቱ ቁጥር 7 ላይ ምን እንደሚል። እሺ በማህፀኗ ውስጥ ያለው የውሻ ቡችላ ነከሰውና ማን ነው የሚያነበው? ሙስሊም ነው የሚያነበው? ስጋውን ቦታ ዳሰሰ፣ ሀፍረተ ስጋውም አላገኘውም። እንዴ ሙስሊም ነው እንዴ የሚያነበው? ደግሞ ጌታ ሆይ ኧረ ደሱ በስመ አብ። አይ በቃ ይቅር። በእርግጥ እዚህ ላይ ነው የሚያነበው፣ ግን በጣም ይደብራል። በቃ
በዚህ ላይ እንደገና ሙስሊም የሚያነበውማ በጣም ይደብራል። በጣም የሚገርም እኔ ሙስሊም መሆኑን ራሱ ታች እኮ እንትን ላይ ሳነብ ነው። ይሄ እንኳን ይቆም ይቅር፣ በቃ ችግር የለም። ያ አሁን ይሄ ክርስትናንም እኮ አሁን እነዚህ ሰዎች አሁን ክርስትናንም ነው የሚያሰድቡት እኮ በቃ አሁን ይሄንን ትክክል አይደለም ብለው ፊት ለፊት ወጥተው መናገር አለባቸው። አሁን አንተ ማነው ዳቆኑ? ይህንን ወጥተህ ተናገር መጀመሪያ እንዴ። የአንተ ጳጳሳት መጥተው ዶክትሬታቸውን እዚህ እየወሰዱ አስተማሪ የላቸውም ከምትል ይልቁ ነው ይሄንን አየው ሙስሊሞች ሲቀልዱብን በቃ ይሄን ተውት፣ ይሄን እርሱት። ራሱ እኔ ራሴ የእንትኑን መሆኑን አላወቅኩም ነው። ኧረ ተው ግን፣ ኧረ ጌታ ኢየሱስ ወይ ጌታ ኢየሱስ። ሊልዬ እንዴት ነሽ? ወይ አስትዬ እንዴት ነህ? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን አስትዬ። አሜን። ወክ እያደረግኩ ስለሆነ ትንፋሽ የለኝም የማውራት። ቀጥሉ እናንተ ተባረኩ። ችግር የለም። ዛሬ ይሄንን የከፈትኩበት ምክንያት ምንድን ነው? ቅዱሳን እዚህ ጋር የሆነ ልጅ ማለት በቃ እንደዚህ አይነት ክብረ ነክ ሲሆን ግዴታ ነው፣ በሱ መልክ ሊመለስለት ይገባል። እና ሰላም ክርስቶስ ይብዛላችሁ። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አንድ ቪዲዮ ሰርተን እንመለስ። ይሄ ልጅ ቁጭ ብለን እንማር እባካችሁ። ጤነኛ ትምህርት ያላቸው ወንድሙ በነገራችን ላይ ጴንጤ መማር አይችልም። ምንስ ነው ጴንጤ መማር አይችልም አለ አንድ። ምንስ ነው የሚማረው? ሁለት ከማንስ ነው የሚማረው? ከማንስ ነው የሚማረው? ምን ትምህርት? ምን ትምህርት? የትኛው? ይሄ ኖርነት ነው። አንተ ይኸውልህ፣ አንተ ቤት ውስጥ ያለውን አሁን ከኛ ሙስሊሞች ምንም አምጥተው አያነቡም። ክርስቶስን ነው የምንሰብከው እኛ ማለት ነው። አንተ ቤት ውስጥ ያለው ኮተት ግን መሰደቢያም አድርጎናል። አየው፣ አንተ ቤት ውስጥ ያለው ኮተት ማለት ነው። አሁን በምን ድፍረት ነው አንተ ምን አድርገህ ነው? ስንት ዲግሪ ነው ያለ? ስንት ዲግሪ ነው ያለ አሁን አንተ ማለት ነው። የአንተን ጳጳሳት አባቶችን ግን መጥተው እዚህ ፕሮቴስታንቶች ዶክትሬታቸውን ይሰጧቸዋል። ቁጭ ብለው አስተምረው የቤት ስራ እየሰጧቸው፣ ጽሁፍ እየሰጧቸው፣ እያረሟቸው፣ እያገዟቸው፣ አንዳንዴም ኤክስ እየሆኑ ለቢም ሲም ኤም ፕላስም እያመጡ ሊሆን ይችላል። አየህ፣ የአንተን አባቶች እዚህ ቁጭ ብለው ያስተምራሉ፣ የእኛ መምህራኖች ማለት ነው። አንተ ትመጣና ግን ጴንጤ ያላቸው ወንድሙ እስኪ ስሙት። በነገራችን ላይ ጴንጤ መማር አይችልም፣ ጴንጤ መማር አይችልም ይላል። አሁን እንዳው ካንተ እኩል እንኳን ቁጭ ብለው አንተን የበለጡ ጴንጤዎች የሉም ትምህርት ቤት ውስጥ? ዝም ብሎ እንኳን ትምህርት ቤት ውስጥ የበለጡ ልጆች የሉ? ምን ማለት ነው ጴንጤ መማር አይችልም ማለት? አንድ በሉ እሺ። ምንስ ነው የሚማረው? ምንስ ነው የሚማረው አለ። ከማንስ ነው የሚማረው አለ። እሺ ነው የሚማረው ምን ትምህርት? ምን ትምህርት? ይሄንን አንተ የጠየቅከውን መጥተው እዚህ ይማራሉ። ጳውሎስ ተምረዋል። ሟቹ የአዋሽ አካባቢ ያሉት እዛ ያንን ዞኑን እንትን የሚሉ በጣም 8 ነው 9 ዶክተሮች አሉ እዚህ መጥተው የተማሩ ማለት ነው። ሲቪያቸው አየር ላይ ያለ ማለት ነው። ገብታችሁ ልታገኟቸው የምትችሉት ማለት ነው። እስቲ አንድ ሰው መጥቶ ከዚህ ከኔ ካለውበት እዚህ ከአሜሪካ ወይ ከአውሮፓ መጥቶ ኢትዮጵያ ውስጥ የኦርቶዶክስ ተዋሕዶ ቤተክርስቲያን ቴዎሎጂ ውስጥ ዶክትሬቱን የወሰደ እስቲ ሰው ፈልጉና አንቱልኝ እስቲ። ባለፈው እንትናን ጠይቄዋለሁኝ
ጋዲሳን እዚህ ውስጥ ቁጭ ብሎ አይደለ? እስቲ 1600 ዓመት ሆኗታል። በዚህ በ1600 ዓመት ውስጥ አንድ ስኮላር አላት ወይ ዓለም አቀፍ ደረጃውን የጠበቀ ማለት በቃ በዓለም አቀፍ ደረጃ እንግዲህ የራሱ የሆነ ስኮላር ሲባል የራሱ የሆነ መስፈርቶች አሉት። ያንን መስፈርት ያሟላ እዛ ውስጥ ይገባል ማለት ነው በቃ። እና ጽሁፋቸው እንደ መረጃ ይቀርባል። እከሌ እንደዚህ ብሏል፣ ይሄንን እከሌ እንዲተርጉሞታል። አንድ ሰው ግን የለም እናንተ ጋር ማለት ነው። አንድ ሰው የለም። ምሁር የለም እያልኩ ነው? አይ ሞልቷል። በየዩኒቨርሲቲው የሚያስተምሩ ሊኖሩ ይችላሉ፣ ምንም ጥርጥር የለው። በዚህ ደረጃ ግን ከፍ ባለ ደረጃ በዓለም አቀፍ ደረጃ ስማቸውን ያጻፉ ኢትዮጵያዊ አንድ ስኮላር አልሰጠኸኝም። እዚሁ ውስጥ ገብተህ አልሰጠኸኝም። አይ የኛው ናቸው እኮ ነው ያልከኝ ማለት ነው። እኔ የጠየቅኩ የኢትዮጵያን የጠየቅኩ በ1600 ዓመት በኢትዮጵያን የጠየቅኩ። የአንተ ጳጳሳት መጥተው ግን እዚህ ነው የሚማሩት መኩዬ። ቢሆንም ግን የአንተ ጳጳሳት ግን ወይም ደግሞ የአንተ መምህራን የሚያስተምሩትን አሁን አሳያለሁ። ኦኬ፣ የአንተ መምህራን የሚያስተምሩትን አሳያለሁ። ኦኬ፣ ምን እንደሚያስተምሩ የአንተ መምህራን ምን እንደሚያስተምሩ አሁን አሳያለሁ። እስቲ ይህንን ተመልክተን እንመለስ። በነገራችን ላይ ጴንጤ መማር አይችልም። ምንስ ነው የሚማረው? ከማንስ ነው የሚማረው? እስቲ ይህንን ተመልክተን እንመለስ። በነገራችን ላይ ጴንጤ መማር አይችልም። ምንስ ነው የሚማረው? ከማንስ ነው የሚማረው? ምን ትምህርት? እስቲ የትኛው ትምህርት ነው መማር የሚችሉት? እንግዲህ ወንድማችን የሚለውን ሰምታችሁታል። ሙሉም ቪዲዮ ተመልክታችሁ ከሆነ ደግሞ ጴንጤ መማር እግረ መንገዴን ግን አንድ እንትን የሆነ ፓምፕሌት ጽፎ ከሆነ እንኳን እስቲ ያሳዩኝ። ይሄ ልጅ ኦርቶዶክሳዊ ፓምፕሌት ጽፎ ለማህበረሰቡ ገጠር ውስጥ የሚሄድ እንደዚህ አንድ ፓምፕሌት ወይ 20 ሉክ የሚሆን ወይ 30 ሉክ ገጽ ያለው የጻፈው ከሆነ እስቲ አንቱልኝ። እስቲ እንደዚህ በአለ ትዕቢት በጣም የምትገርምነ ወጣት ነብዬ ነው። ሆን ብዬ ነው የሚሄድብህ። ሆን ብዬ ያደርሱሃል፣ ወይም ደግሞ ከላይ ሆናችሁ ታዩኛላችሁ። አንተ ወጣት ልጅ አይደል እንዴ? ሀሳብ ሞግት ጴንጤ አይማርም በነገራችን ላይ ምናምን ብለህ ሲሰማው ሲለራስህ እስቲ ይህንን ተመልክተን እንመለስ። በነገራችን ላይ ጴንጤ መማር አይችልም። ምንስ ነው የሚማረው? ከማንስ ነው የሚማረው? ምን ማለት ነው? አብረን አይደለ ያለ ነው እንዴ? ኢትዮጵያ ውስጥ አይደል እንዴ አንተ ያለው እንዴ? የኔ እናት የጎረቤት አይደለ እንዴ አንተ? ምንድን ነው እናት እንደኔ እናት ናት እኮ። ምን አንተዋወቀም? ዊዝ ሪስፔክት ሄድበት እውነት። አይ ቀሲስ ተመችተውኛል። እየሄድንበት ነው። ለማንኛውም አይዛ እመጣለሁ። ትንሽ ልሄድበት ብዬ ነው። ታብታብ አድርጉ። ይሄ ንቀት ነው። እችን 3 መጽሐፍ እዚህ ጋር ደርድሮ ማለት ነው። አያችሁት? ከኋላ ያለችውን 3 የአማርኛ መጽሐፍ ደርድሯል። እንደኔ ምናልባት እናትና አባቱ መርቀውት ሊሆን ይችላል እንትፍትፍ ብለው፣ አሊያም ዲግሪ ሲመረቅ አሁን አይታችኋል። ስም ማን ነው ይለዋል በእንግሊዘኛ። ዳቆንሽ አንተ እኔን እንግሊዝኛ ልትበልጠኝ ትችላለህ፣ ግን አሁን ከተማሩት ጋር እየተወዳደርክ ስለሆነ እንዲማ በደንብ አድርገን በጌሾ ውስጥ ነው። የጌሾ እውቀታ ትንሽ ያስፈልጋል እንዴ። ምን ነክቶ ነው? እስቲ ንግግሩን እንኳን እስቲ ትዕቢቱን። በነገራችን ላይ ጴንጤ መማር አይችልም። ምንስ ነው የሚማረው? ከማንስ ነው የሚማረው? ምን ትምህርት? እስቲ የትኛው ትምህርት ነው መማር የሚችሉት?
እንግዲህ ወንድማችን የሚለውን ሰምታችሁታል። ሙሉም ቪዲዮ ተመልክታችሁ ከሆነ ደግሞ ጴንጤ መማር አይችልም ካለ በኋላ ይህን ያለበትን ምክንያትም ያስቀምጣል። የሚያስቀምጠው ነገር ደግሞ ምንድን የትራዲሽን ልዩነቶችን ለምሳሌ የሉትራን ትራዲሽኑ ከፔንቴኮስታል ትራዲሽኑ ጋር የትምህርት ልዩነቶች ስላሉት እነዛ ልዩነቶች አንዱ የአንዱን ትምህርት ጤነኛ አይደለም እንዲል ያደርገዋል የሚል አይነት ነገር ያቀርባል። በግልጽ ከቪዲዮ ላይ እንደሚታየው ወንድማችን ስለ ፕሮቴስታንቲዝም ብዙ አላጠናም። ስለዚህ አልፈርድበትም። ነገር ግን በእኛ ትምህርት ውስጥ ለወደፊት እንደው እንዲጠቅምህ ለጥናትም እንዲሆን ቴዎሎጂካል ትራያዥ የሚባል ነገር አለ። በዚህ ትራያዥ ውስጥ ደግሞ የመጀመሪያ ደረጃ ዶክትሪኖች፣ አስተምህሮች የሚባሉ ነገሮች አሉ። እነዚህን ያልተቀበለ ፕሮቴስታንትም ክርስቲያንም ተብሎ አይቀጥልም። ነገር ግን ከዛ በኋላ የሚመጡ ደግሞ ሁለተኛና ሶስተኛ ደረጃ ላይ የሚቀመጡ ዶክትሪኖች አሉ። እንደነዚህ አይነት ዶክትሪኖችን የተለያየ ምልከታ ብትይዝባቸው ዲኖሚኔሽን የተለየ ወይም ደግሞ የተለየ ትራዲሽን ውስጥ ልትኖር ትችል እንደሆነ እንጂ ፕሮቴስታንት አይደለም ክርስቲያንም አይደለም አያስብልም። ስለዚህ በዲኖሚኔሽን ብንለያይና የተለያየ ትራዲሽን ውስጥ ያለን ሰዎች ብንሆንም እንደ ፕሮቴስታንት ነን ብለን መቆም እንችላለን ማለት ነው። ታዲያ ወደ አንተ ስንመጣ ግን እንደው አንተ የጠየከን ወንድማችን ከማን እንድንማር ትመክረናለህ? እስቲ ከነዚህ መምህራን እንድንማር ሪሊ ትመክረን ይሆን ወይ የሚል ጥያቄ ደግሞ ለሱ እንድናስከትል አሰብኩኝ። እስቲ እነዚህም መምህራን ተመልክተን እንመለስ። ድንግል ማርያም ደግሞ ሰላምና እረፍት ያገኘሁት ኢትዮጵያ ስለሆነ ይህን ቦታ አለቅም አለች። ይሄ ነው ለእኛ ለኢትዮጵያኖች እሺ ነው። አልሄድም ማለት ሆነ ለእኛ ጥቅሙ ይሄ ነው። አልሄድም አለች። እረፍትና ሰላም ያገኘሁበት ኢትዮጵያ ስለሆነ ፍጹም አልንቀሳቀስም። እየሰማ መምህሮችን እኛ አባት ሰዎች ሰብስበው እያስተማሩ ነው። እንደተመለከታችኋቸው ለእኛ ለኢትዮጵያውያን ጥቅሙ ማርያም መታ አልሄድም ማለቷ ነው ይላሉ። ታዲያ ለእኛ ለኢትዮጵያውያን ማርያም መታ አልሄድም ማለቷ ታሪኳ አፈታሪክ ቢሆንም ማለት ነው እንደ እውነተኛ ታሪክ ለህዝባቸው እያስተማሩ ያሉት እንግዲህ ይህን ነው። ማርያም መታ አልሄድም ማለቷ ለእኛ ጥቅም ነው የሚሉት እኚህ ሰው በእውነት እንደው ትክክለኛ አስተማሪ ቢሆኑ እንዴ! ምን ማለት ነው? ማርያም መታ አልሄድም ስትል እኮ መቃወም ነው ያለባቸው እንዴ! እቅዱ ላይ የተነሳች እኮ እሷ ምን ችግር አለባት? ትጸድቃለች፣ ምክንያቱም ኃጢአት የለባት። እኔ ኢትዮጵያ ተመችቶኛል አለ በቃ አልሄድም አልንቀሳቀስም። እንዴ ኧረ ጉድ እንዴ! እኔ ለሰው ልጆች መሞት አለብኝ ብሎ ልጇ አሳምኗን ነው ይዟት ሄዱ እና እኚህ መምህር እንኳን ይሄንን እንኳን አላስታውሱም ማለት ነው። ገባች? በጣም ትንሿን ማለት ነው። ጌታ ኢየሱስ ክርስቶስ መሞት እንዳለበት ለምን እንደወለደችው አታውቅም ማለት ነው። እንደ እሷ እዙ ይሻለኛል ብላ ልቅር የምትለው ለምን እንደወለደችው እንኳን የማታቅናት ማለት ነው። በሳቸው አባባል ማለት ነው። ቅድስት ድንግል ማርያም እና እኚህን አባት ይዘነው አንተ ፕሮቴስታንት ማን ነው የሚያስተምራቸው የምትለው? ወይኔ ኧረ ወይኔ! እኔን በ12 ቁጥር ሚስማር ነው የተከልኩትኝ። ለማንኛውም እንደዛ ጓደኛዬ በኩርንችት በሰቅለው ኖሮ አይ ዲያቆን፣ ዛሬ እንግዲህ አንተ ራስህ ነህ ቅቤ ጠገበ ዱላ የሰጠኸኝ። ምክንያቱም አንተን በጣም በወረደ ነገር ስለመጣ የግድ ነው። ይሄ ነው ለእኛ ለኢትዮጵያኖች እሺ ነው። አልሄድም ማለቷ ለእኛ ጥቅሙ ይሄ ነው። አልሄድም ማለች። አልሄድም ማለቷ ለእኛ ጥቅሙ ይሄ ነው አሉ። ምንድነው? ቅድስት ድንግል ማርያም አልሄድም ካለች እኮ ልጇን ይዛ በቃ እንዴት ነው? ወይኔ ዛሬ በጣም መሳቅ ነበረብኝ። ከሳቅኩኝ ያው ቅድም ነግሬያቸዋለሁ ያስለኛል ብዬ ነው እንጂ እኔ ዛሬ ይህንን መክፈት አልነበረብኝ። ኧረ መምህር የዲያቆን መምህራኖች እያሳያችኋቸው ነው። እኛ አባት ሰዎች ሰብስበው እያስተማሩ ነው። እንደተመለከታችኋቸው ለእኛ ለኢትዮጵያውያን ጥቅሙ ማርያም መታ አልሄድም ማለቷ ነው ይላሉ። ታዲያ ለእኛ ለኢትዮጵያውያን ማርያም መታ አልሄድም ማለቷ ታሪኳ አፈታሪክ ቢሆንም ማለት ነው እንደ እውነተኛ ታሪክ ለህዝባቸው እያስተማሩ ያሉት እንግዲህ ይህን ነው። ማርያም መታ አልሄድም ማለቷ ለኢትዮጵያን ያለው ጥቅም ምንድን ነው የሚለውን ነገር ግን አላስቀምጡትም። ምንድን ነው ያለው ጥቅም? ከኚህ መምህር ወንድማችን መቼም እንግዲህ የምትማረው ነገር ምንድን ነው?
ለአንተ ለኢትዮጵያዊ ዲያቆን እየቀረበልህ ነው ማለት ምንድን ነው የጠቀመህ? በነገረ ድህነትህ ላይ ምን ጨመረ? ሌሎችን ደግሞ ከነገረ ድህነታቸው ላይ ምን ቀነሰ? እንግዲህ ከእንደነዚህ አይነት መምህራን እንድንማር ትጠብቅብን እንደሆነ አላውቅም። ነገር ግን ጉዳዩ ይቀጥላል። እንደዚህም ደግሞ ተብለናል። እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት። ትንሽ ተቆርጧል። እዚህ ጋር ምንድን ነው የተቆረጠው? ኢየሱስ የቅድስት ድንግል ማርያም እናቱን ሲኦል ያስጎበኛታል ማለት ነው። ሲኦል ያስጎበኛታል እና እባክህ ማርልኝ አለችው ማለት ነው። ከዛ በኋላ በጣም ከሱ ብሳ ሩሩ ሆና ማለት ነው። ልባርጉ ጉባኤ ላይ ነው፣ ታቦት ወጥቶ ነው፣ ህዝብ አለ ብሎ እንዳይመስላችሁ። እና እንደገና ደግሞ እንግዲህ ታያቸው በጳጳስ ደረጃ ነው እንግዲህ ጳጳስ ሊሆኑ ይችላሉ። እና ቅድስት ድንግል ማርያም ከልጇ ጋር እያወራች ነው። የት ሲኦል ሽርሽር ወርደው ማለት ነው። ይቀጠል ይላል። በዚህ ጊዜ የምትምርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል። እሺ በዚህ ቪዲዮ ላይ ደግሞ እንደተመለከታችሁት እኚህኛው አባት አውደ ምህረት ላይ ቆሞ አንድ ነገር ያስተምራሉ። እሱም ደግሞ ምንድነው? እኔ ሞቼ ያዳንኳቸው አሉ፣ አንቺ ደግሞ ሞተሽ አድኛቸው ብሎ ኢየሱስ ለማርያም የሚነግራትና የሚያሳያት ነገር አለ። ታዲያ ይህንን ስንመለከት ማርያም በሞቷ ልታድናቸው የምትችላቸው ትውልድ እንዳሉ የኦርቶዶክስ መምህራን ትምህርት ነው ለማለት እንገደዳለን። አያችሁ፣ ይሄ እኮ በጣም ይሄን ሳታስተካክል ምንድነው ማን ነው የሚያስተምራቸው ትላለህ አንተ? ዲያቆን ፊደል ይቆጥራል፣ ማስተዋል አለበት። እና ይሄንን ነገር እንዲህ አይነት ንግግር ካንተ አይጠበቅም። ማን ነው ይሄው? ለአባትህ ግን እንዲህ ናቸው። ቅድስት ድንግል ማርያም ሽርሽር አድርጋ ከልጇ ጋር በሲኦል አሳይቷት በጣም ልቧ ተነክቶ ከሱ ይልቅ አዛኝ ሆና እንግዲህ አውደ ምሕረት ላይ ነው፣ ህዝብ አለ፣ እልል ሲል ሰምታችኋል። ይህንን ይዘህ ማን ነው ፕሮቴስታንቶችን የሚያስተምር ትላለህ? ወይኔ ህማማት ሆነ እንጂ በህማማት ጊዜ አልናገርም ብዬ እንጂ ደህና ዱላ የጠገቡ ማለት ቅቤ የጠገቡ ዱላዎች እያስታወስኩ ነበር በአእምሮዬ። ለማንኛውም እንቀጥል። ምክንያቱም አውደ ምህረት ሲያልቅ ትሄዱበታላችሁ። እዚህ ውስጥ ሩም ላይ ያላችሁ ልጆች ታዲያ ወንድማችን ከእኚህ መምህር እንድንማር ትወዳለህ ወይ? እንደዚህ አይነቱን ይህ መጽሐፍ ቅዱሳዊና ባዕድ የሆነ ትምህርትና ልምምድ ይዛችሁ ፕሮቴስታንቱን መማር አይችልም ለማለት መድፈር ግን እጅግ በጣም የሚያስተዛዝብ ሆኖ እናገኘዋለን። እኛ ጋር መተሄን ብታስተምር አንሰማህም። እኛ ማን ይሰማሃል? እናንተ እኮ እኛን የምትቃወሙበት እንትን እኛ አንሰማቸውም እኮ። እዩ ጩፋ ምናምን ትላለህ፣ የት እንሰማዋለን? እኛ የሚከተለው ሰው ሊኖር ይችላል፣ አንሰማውም። እኛ ፊት ለፊት ነው የምንቃወም። አንተ ውጣና ግን እስቲ ይሄንን አንተ ዳቆኑ እኚህን ሰው ተቃወም። አሁን ቪዲዮ ስራ፣ እኛ እንደምንሰራው ቪዲዮ ስራ በእኛ አባት ላይ። ቅድስት ድንግል ማርያም ለሰው ልጆች ሞታ ከሲኦል ውስጥ አውጥታለች ለሚለው ለዚህ ስብከት ማለት ነው። በዚህ ቢያበቃ መልካም ነበር። እልፍ የሆኑ እንደዚህ አይነት የተሳሳተና የመጽሐፍ ቅዱሳዊ የሆነ ትምህርት የሚያስተጋቡ ኦርቶዶክሳውያን መምህራንን ሊቃውንት ማቅረብ የምንችል ቢሆንም ለአሁን ግን አንድ መምህር ደግሞ ላቅርብላችሁ። ይኸው መምህር ደግሞ እዚሁ ቲክቶክ ላይ የምታውቁትና ለማርያም የአምልኮ መስዋዕትን ሲያቀርብ የምታውቁት ወንድማችን ነው። ተመልከቱት። ሐዋርያ ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ሲናገር በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ይላል። ጥርጥር የሌለበት ወዲያ ወዲህ የማይል ለፌ ወለፌ የሌለበት እውነተኛ የሆነ መስዋዕት አቀርብልሻለሁ።
ወንድማችን እንደተመለከታችሁት አንድ የመጽሐፍ ቅዱስ ጥቅስ በመጥቀስ ለማርያም የአምልኮ መስዋዕትን ማቅረብ ይገባል የሚለውን ባዕድ ትምህርት መጽሐፍ ቅዱሳዊ መሰረት ሊያስይዘው ሲሞክር ትመለከታላችሁ። ለፍጡራን ግን የአምልኮ መስዋዕትን የማቅረብ ልምምድና የማቅረብ ጸሎትም ሆነ ኢንቮኬሽን ታይቶ አይታወቅም፣ በቤተክርስቲያን ታሪክም በመጽሐፍ ቅዱስም ማለት ነው። ወንድማችን ግን ይህንን እውነተኛ ለማስመሰል እንደውም የመጽሐፍ ቅዱስ ጥቅሶችን ለመጥቀስ ሲሞክር ትመለከቱታላችሁ። ታዲያ መጀመሪያ ላይ የተመለከታችሁት ዲያቆን መኳንንት ከእንደነዚህ አይነት መምህራን እንድንማር እየጠበቀብን ይሆን ወይ? ጴንጤ መማር አይችልም የሚል ነገር በቪዲዮ ላይ ያስቀመጠው ለማለት እንገደዳለን። ወንድማችን ሪሊ እነዚህ ነገሮች ታምንባቸዋለህ ወይ? እንደነዚህ አይነት ትምህርቶችንስ መጀመሪያ ጠራርጋችሁ ማስወጣት አይገባችሁም ነበር ወይ? ነገር ግን እኛ እንደዚህ እንላለን። በፕሮቴስታንት ውስጥ የተለያዩ ትራዲሽኖች እንዳሉ እናውቃለን። የተለያዩ ትራዲሽኖች ባሉበት ልክ ደግሞ ነገረ መለኮታዊ ምልከታዎቻችን የተለያዩ ሊሆኑ ይችላሉ። ይሄ ደግሞ በጥንት ቤተክርስቲያንም የነበረ ጉዳይ ነበረ። የምንለያይባቸው ወይም ደግሞ የተለያየ ማብራሪያ የምንሰጥባቸው ነገሮች የተለያዩ ቢሆኑም ማለት ነው። ታዲያ ግን ይህንን ይዞ አንድ ሰው ይሄኛው ትራዲሽን ጤናማ ትምህርት እያስተማረ አይደለም ማለት የሚችልበት መንገድ አይኖርም በፕሮቴስታንቲዝም ውስጥ። ለምን ሲባል በመጀመሪያ ደረጃ ላይ ያሉ ዶክትሪኖችን ስቶ ማንም ሰው ፕሮቴስታንት መሆን ይችላል ተብሎ ስለማይታመንና እንደ ትራዲሽናል ልዩነቶቻችን ሁለተኛ ደረጃ ዶክትሪኖች ላይ ያለን ልዩነት ጤናማ አይደላችሁም ሊያስብል ስለማይችል ነው። የመጀመሪያውን ዶክትሪን መጽሐፍ ቅዱሳዊውን እውነታ እሱን ካልተቀበልን ክርስቲያን አይደላችሁም የሚያስብለውን ነገር እስካልጣሰ ድረስ ማለት ነው። ስለዚህ ፕሮቴስታንቲዝም ውስጥ ይህ የትራዲሽን ልዩነት ምንም ማለት አይደለም። ነገር ግን በኦርቶዶክስ መምህራንና ሊቃውንት አውደ ምህረት ላይ ተቆሞ የሚሰበኩ ባዕድ የሆኑ የመጽሐፍ ቅዱሳዊ የሆኑ ትምህርቶች ግን ይህንን ጥያቄ መልሰን ወደ እነሱ እንድናዞረው የሚያስገድዱ ሆነው እናገኛቸዋለን። ስለዚህ ወንድማችን እንደነዚህ አይነት ትምህርቶችን መጀመሪያ ከቤታችሁ በማውጣት ወንጌልን እንድትቀበሉና ጌታ ኢየሱስ ክርስቶስን ብቸኛው የነፍሳችሁ አዳኝ እንድታደርጉት የምታመልኩትም ደግሞ ከፍጡራን ጋር ደብላችሁ እግዚአብሔርን ሳይሆን እግዚአብሔርን ብቻውን የምታመልኩ እንድትሆኑ ይህንን ጥሪ እናቀርብላችኋለን። ይህንን ሳታደርጉ የፕሮቴስታንቱን ትምህርት በዛ ደረጃ ለማጠልሸት መሞከር ግን የሚያስተዛዝብ ከመሆኑ ባለፈ የሚፈጥረው ምንም አይነት ነጥብ የለም ብዬ አስባለሁ። ይህ ቪዲዮ ይቀጥላል። ጌታ ጸጋና ሰላም ከሁላችን ጋር ብለህ እንዳልከው ማንም አይቃወምም፣ ሊቃወሙም አይችሉም። ኢትዮጵያ ውስጥ እንደዚህ ያለ ነገር የለም። የኢትዮጵያ ኦርቶዶክስ ውስጥ እንደምናያቸው የለም። በመድረኮቻቸውም ላይ እኮ እስከ ዛሬ ከልጅነት ጀምሮ እኔ እስከማውቀው ድረስ እኔም እዛ እስከነበርንበት ድረስ የምናውቀው በስድብ ነው፣ በዘለፋ ነው። ብዙ ነገር ነው እኮ የሚሉት የነበረው አይደለ እንዴ? ከአገልጋይ እስከ ምዕመናን ወንጌላውያንን ምን እያሉ ስማችንን ሲያጠፉ የጥላቻ ንግግር ሲሰነዝሩና ሲሳደቡ እንደኖሩ ማስታወስ ይቻላል። ብዙ እኮ ስም አለን። መናፍቅ ይሉናል በመድረክ ላይ አይደለ? መጤዎች አልተባለም። በሰልባጅ የመጣ ሃይማኖት አልተባለም። የሉተር ቡችሎች አልተባለም። እነ ዘበነ ራሱ የንስጥሮስ አበጋዝ አላሉንም? ጳጳሱ አንደኛው ሊቀ ጳጳስ አራሙቻዎች አላሉንም? ኮተቶች አላሉንም? ሰዶማውያን አልተባለም? ሰሜን አካባቢ ስትሄድ እኮ ኬኒሻ ትባላለህ። በድጋሚ ማነው በድመት ስጋ የሚያቆርቡ እያሉ እንደዚህ ያሉ ነገር ይናገሩናል። እኛ ግን ከኢየሱስ ውጪ ሌላ አናውቅም። ከተሰቀለው ከክርስቶስ ውጪ ሌላ አንሰብክም። የልጆቻቸው ህይወት እንኳን ሲበላሽ፣ ልጆቻቸው ጥሩ ያልሆነ ህይወት እንኳን ሲኖሩ ወደ ጴንጤ ቢገቡ ህይወታቸው ወይም ጸባያቸው ይለወጣል ብለው ያስባሉ። ይህን እናውቃለን። ግን እንደምታየው ነው ቤተክርስቲያናችን ወይ ደግሞ መሰብሰቢያ አዳራሻችንን መጋዘን ሲሉ ያው የምናውቀው ነው። አገልጋዮቻችንን የጸጋ ስጦታችንን በልሳን የምንናገረውን ዝማሬዎቻችንን የምንወስደውን የጌታ እራት ምን የማያሾፉበት ነገር አለ? እነሱ ያላሾፉበት ነገር የለም። እነሱ ግን የሚያስተምሩት ሪል ትምህርት ነው ወይ? አሁን እንደምታየው ነው። ኤቢ ከመምህር በረከት ጋር በቀደም እያየነው ነበር። ሪትን ዶግማ የላቸውም። ጉባኤ ቤትና ትርጓሜ መጻሕፍት ይላሉ። እንደውም ለሁለት ተከፍለው አንዳንዶቹ እኛ ዶግማችን አይደለም ይላሉ። በዚህ በኩል ደግሞ ሪትን የሆነ ዶግማ የላቸውም። የሚያስቀው ነገር ልክ እንደ ፕሮቴስታንት የላቸውም። ባለፈው እንዳየነው
የዌስትሚኒስትር ኮንፌሽንን እንዳየ ነው። ሌሎችንም ስናይ የካቶሊክንም ካቴኪዝም ስናይ ልክ እንደዚህ ሪትን ዶክመንት ዶግማ የላቸውም፣ እንደሌላቸውም መሰከሩ። እኛ እኮ ባይኖረንም እኮ ኢንቴግሬትድ ሆኖ በህይወታችን የሚታይ ነው። እንደናንተ ኮዲፋይድ ሲስተም አይደለም እንደ ዌስተርን ይላሉ። ስለሌላቸው ነው። የላቸውም። ከሌለህ ደግሞ የለህም ነው። ስለሌላቸው እኮ ነው ሪትን የሆነ ነገር የበዛባቸው። ለዛ ነው እኮ አንዳንዶቹ ገድላትና ድርሳናት ዶግማችን ናቸው ይላሉ። እንደዚህ የተደራጀ ነገር ስለሌላቸው ማለት ነው። አንዳንዶቹ ደግሞ ኖ ዶግማ ስላልሆኑ አንከራከርባቸውም ሁላ ይላሉ። ለዚህ ነው የትምህርታቸው አበዛዝ። ስለዚህ እኔ እንደውም ሳስበው ከነሱ ጋር ዲስከሽንም ሆነ ዲቤትም ሁሉ ነገር መነሻው መቼም ለኛ ጥሩ ነገር ስለሌላቸው ከድሮም ከጅምሩም ይታወቃል እኮ አሁን እንዳልኩ ነው። ዶግማችን ላይ ሳይቀር እኮ ጥቃት የሚያደርሱ ናቸው። ይሄ ቲዮሎጂካል ዲፋሜሽን የሚያደርሱ ናቸው። ይሄ ሁሉ ምንድነው? ጀስት እኛን ማሳነስ፣ እኛን ትክክለኛ ትምህርት እንደሌለን አድርጎ ማቅረብ፣ ተቀባይነት እንዳይኖረን ማድረግ። ሰፊው ህዝብ እነሱ እጅ ላይ ስለነበረ የኢትዮጵያ ህዝብ በሙሉ እንደገና በመንግስትነትም ከመንግስት ጋር ቸርች ኤንድ ስቴት አብሮ የመሆን ኢንፍሉዌንስ የማድረግ አቅም ስላላቸው ስለነበረ በጣም ዲፌም ሲያደርጉ ኖረዋል። ነገር ግን ወደ ትምህርታቸው ደግሞ አሁን አፖሎጂቲክስ በሚሰሩ ወንድሞችም እዚህ የምናየው ነው። ቲክቶክ ላይ የምናየው ጉድ ነው። በጣም ብዙ ነገራቸው ሲገለጥን ያየ ነው። ለሁለት ተከፍለው ለሶስት ተከፍለው ነው የምናያቸው። እርስ በርስ እየተነቋቆሩ ነው። ሰሞኑን አይተሃል አይደለ? ቀሲስ ዲበኩሉ ዘቤን እንዴት እየዘረጠጡት እንዳለ ማለት እየመቱት እንዳለ ትክክል ናቸው የሚሉት ነገር በርግጥ እና ብዙ ነገር እያየን ነው። ስለዚህ የራሳቸውን አይናቸው ውስጥ ያለውን ግንድ ሳያወጡ እዚህ መጥተው ደግሞ ማን እግር ስር እንማር ምን ትምህርት አላቸው ማለታቸው ይገርማል። ከኛ ነው እውነት እየተማሩ ያሉት እኮ ብዙዎቹ እኮ እንደውም እዚህ ላይ ፖለቲክስ እየሰሩ ያሉ ሰዎች ምናያቸው በጉግል ነው እንትን እያደረጉ ያሉት። እንደውም አንዳንዴ እየገባውኝ እኔ የጉግል ምንድነው የኤአይ የቻት ጂፒቲ ሞዴሬተር አለኝ ብሎክ እንዳላረጋችሁ እላቸዋለሁ። አንዳንዶቹ በጣም ሲያበዙት ማለት ነው። ማለት ከዛ ያነበው የሚያመጧት አልፎ ተርፎ የእኛንም አንዳንድ ነገሮች ሁሉ ለማንበብ ሞክረው የሌለ ነገር ሲዘባርቁ እጅ ከፍንጅ ተይዘው በዛ ሲፈርስባቸው እያየን ነው። ስለዚህ ይሄ ሁሉ አሁን ቅድም እንዳልከውም አሁን የማርያምን ስጋ ነው የምንበላው የሚለው በእውነት እግዚአብሔር ግን አይደለም። እንደዚህ ያለ ትምህርት ኬት ራሱ እንዳመጡት ራሱ በጣም ይገርማል። ይሄ መሳለቅ ነው፣ በእግዚአብሔር ቃል መሳለቅ ነው። ምክንያቱም ሉቃስ 22:19 ላይ ስጋዬን ነው የሚለው፣ የሌላን ስጋ አልሰጠንም የክርስቶስን ስጋ እንጂ ስጋዬን የሚበላ ነው ያለን፣ ደሜን የሚጠጣ ነው ያለን። መልሰው ግን የሰው ስጋ እንድንበላ እንደዚህ አይነት ኦከልት የሆነ ነገር ቅድም ዳግዬ እንዳለው የሆነ ኦከልቲዝም ሊያለማመዱ ይፈልጋሉና ምንድነው አለ ኦከልት የሆነ ነገር ስላለ ነው እዛ እንደነዚህ አይነት ነገሮች ሊናገሩ የሚችልበት ሁኔታና ዞሮ ምንድነው ይሄ ሁሉ ከጥላቻ የመጣ አስተምህሮና ንግግር ነው እንጂ ሌላ በትክክል እንትን ያለ አይደለም። አሁን ዛሬ እያመጡ ያሉት ነገር ምንድነው በትምህርታቸው እየፈረሰ በዲቤትም ሲገባ ይሁን በዲስከሽንም ሲገባ መልስ እያሳጧቸው ስለሆነ ወንድሞች እያሳጣቸዋቸውም ስለሆነ አሁን ፐርሰናል ወደሆነ ነገር ሄደዋል። ወደ ግለሰብ ህይወት በቃ የሆነ ነገር እየፈለጉ እኛን ሰዶማዊ ማለት ከድሮ ጀምሮ በቃ እንድንጠላ የማድረግ ስራ አለ። ግን ያ ነገር አልሰራም። የኛ ክራይስት ሴንተርድ የሆነ አገልግሎትና ህይወት ስላለን እየበዛን የመጣ ነው።
የሰው ያስቀመጠው የሰው መንበር አይደለም፣ የኛ ከላይ የሆነ ነው። ለዛ ነው እየበዛን ከዛ እንኳን እንወጣለን ብለን ነው እንገባበታለን ብለን ወደ አላሰብነው እንወጣበታለን ካላልነው ሃይማኖት ነው ማነው ሃይማኖት የእምነት ቤት ወተን ነው ዛሬ እዚህ ያለ ነው። እኔ በተአምር እንደዚህ ያለ ቦታ ፕሮቴስታንቶች ጋር እገኛለሁ የሚል ህልሙም አልነበረኝ። የመናፍቃን ምላሽ የሚል ጥቅሶች እኮ ይዤ ምዞር ሰው ነበርኩኝ። ሌሎቻችሁም እንደዚሁ ብዙዎቻችን ከዚያ ወጣነን እና በሚሊዮን የሚቆጠሩ ነው የሆነው። በጥቂት ዓመት ውስጥ ገና እንበዛለን። በእውነት ይሄ ክራይስት ሴንተርድ የሆነ ህይወት ስለምንኖር ነው። ትኩረታችን ክርስቶስ ስለሆነ ነው። ንግግራችንም እሱ ብቻ ስለሆነ ነው። ሌላ ነገር የሚናገሩ ይኸው ዛሬም ሰው ላይ ናቸው ያሉት፣ ከሰው አልወረዱም። እና ጌታ ይርዳቸው። ምንም ልንረዳቸው አንችልም ከመጸለይ በቀር ቤተሰቦች እስከሆኑ ድረስ ማለት ነው። የቤተሰቦቻችን አካል ስለሆኑ ማለት ነው። ስለዚህ ጌታ ይርዳቸው ከማለት ውጪ ለነሱ ከመጸለይ ውጪ በተቻለ መጠን ደግሞ የምናውቀውን የገባንን እውነት በፍቅር ከመናገር ውጪ ሌላ ምንም አንልም። አስችዬ ይሄን ለማለት ነው። ተባረኩ። ተባረክ ወንድም አለም። ትክክል ነው፣ ትክክል ነው፣ በጣም ትክክል ነው። ሶል አለ እያዳምጥኳችሁ እኮ ነው። አሲ እንዴት ነህ? ሰላም ብያለሁ። እንዴት አለ? ዛሬ እንግዲህ ዳቆን እንትና ላይ ትንሽ እየሄድን ነው በተናገረው ነገር ላይ ማለት ነው። ሰምተዋል? አዎ ሰምቼዋለሁ። አዎ ይሄ እኮ እነሱ ያው ነገሮችን እንደመጣላቸው እንጂ እንዳው እውነት ሲታዩ መጽሐፍ ቅዱሳዊ ወይ ደግሞ ትክክለኛ መሰረት ያለው ነገር አይደለም የሚናገሩት። በቃ የመጣላቸውን ሎጂካሊ በራሳቸው የሚያስቡትን እንደው እውነት እንኳን መጽሐፍ ቅዱስ የሚለውን ነገር ተከትለው ቢሆን ጥሩ ነበረ። ግን አብዛኛውን ስንመለከታቸው በቃ ለጥያቄዎችም ራሱ ለሚጠየቁት ጥያቄ እንኳን የሚሰጡት መልስ በኋላ እንደዚህ አይነት ነገር ያመጣብኛል፣ እንደዚህ አይነት ነገር ያስከትልብኛል የሚል ሐሳብ እንኳን የላቸው እና በጣም አንዳንዴ ኦቨር ኮንፊደንሻል የመሆን በተለይ እነኛ መምህራን የሚባሉ ዲያቆናት እንደዚህ ትልቅ ቦታ ላይ ያሉ ሰዎች በጣም ኦቨር ኮንፊደንስ ነው ያለው። ያ ደግሞ የተለየ ስህተት ውስጥ ሲከታቸው ነው የምናየው። ይሄ የሚያሳየው ምንድነው? እውነተኛ የሆነ እውቀት የላቸውም። መሰረታዊ ለመዳን የሆነ ለህይወት የሆነ መጽሐፍ ቅዱሳዊ የሆነ እውቀት የላቸውም። ስለዚህ በመጽሐፍ ቅዱስ የሚናገሩት ነገር ደግሞ ሲታይ በእርስ ምን ያህል የተገጫጨ እንደሆነ እያየን ያለ ነው እና በዚህ መድረክ ላይ በተለይ ብዙ የተገጫጩ እውቀቶች፣ አንዱ ከአንዱ ጋር የማይስማማበት ሌላው ከሌላኛው ጋር ደግሞ ጭራሽ ግብ ቦክስ የሚገጥምበትን ትምህርት ነው ያመጡ እና ቅድም ዳጊም ያስቀመጠው ፖይንት አለ፣ አንተም ያስቀመጥከው ነገር አለ እና ጥሩ ነው። ተጨማሪ ሐሳቦች ካሉ በኋላ አያለውኝና ቴንክ ዩ አስቺ ጆን ሰላም ብያለሁ። ሁላችሁንም ከታችም ያላችሁ ሰላም ብያለሁ። ቀጥል። ኦኬ ተባረክ። እስቲ አንድ ባቢሎን ላሳያችኋ። አንድ ባቢሎን ኦኬ፣ አንድ ባቢሎን ኦኬ ኃጢአት ስለሚቆጠር በደለኞች ነን። የአዳምን ኃጢአት ወሰነ ነው። ስህተት ነው። እንደዚህ አይነት ሚል ትምህርት ከአዳም የወረስነው ኃጢአት ልክ እንደራሳችን ኃጢአት ስለሚቆጠር በደለኞች ነን። የአዳምን ኃጢአት ወሰነ ነው። ስህተት ነው። እንደዚህ አይነት ሚል ትምህርት የለም። ወደ ቤተክርስቲያናችን እንደዚህ አይነት ትምህርት ተጨምሯል። የሶሪያ ካቴኪዝም እንዲሁ ያነሳዋል። ልብ አድርግ፣ ከመጽሐፍ ላይ ነው ያነበበለት ማለት ነው እና በጥንተ አብሶ ላይ ባላቸው ክርክር ከአዳም የወረስነው ኃጢአት ልክ እንደራሳችን ይሄ ናቲ ይባላል። ምናልባት የማታውቁት ልጅ ከልደት ጋር ውይይት አደረጉ። ምን የኦሪጂናል ሲንን ማለት ነው እና ያነበበለት ከመጽሐፍ ላይ ነው፣ ከቤተክርስቲያናቸው መጽሐፍ በጣም ከታወቀ ቴዎሎጂያን ማለት ነው።
ከእሱ ላይ ሲያነብ የእሱን መልስ ይዩት። ከአዳም የወረስነው ኃጢአት ልክ እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። የአዳምን ኃጢአት ወሰናል። ስህተት ነው። እንደዚህ አይነት የሚል ትምህርት የለም። ወደ ቤተክርስቲያናችን እንደዚህ አይነት ትምህርት ተጨምሯል። የሶዳ ካቴኪዝምም እንዲሁ ያነሷል። ከአባታችን ከአዳም እንደ ውርስ ከአዳም የወረስነው ኃጢአት ልክ እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። የአዳምን ኃጢአት ወሰናል። ስህተት ነው። እንደዚህ አይነት የሚል ትምህርት የለም። ወደ ቤተክርስቲያናችን እንደዚህ አይነት ትምህርት ተጨምሯል። የሶዳ ካቴኪዝምም እንዲሁ ያነሷል። ከአባታችን ከአዳም እንደ ውርስ ሁላችንንም የሚይዘን በአዳም መተላለፍ የሚይዘን ኃጢአት ነው በማለት ነው የሚያነሳው። የኮፕቲክ ካቴኪዝምም በግልጽ ይህንን ያስቀምጠዋል። እንትን በማለት የአዳም ኮፕቲክም ትቀበላለች። አያችሁ፣ ኮፕቲክ የግብጿ ቤተክርስቲያን እናት ቤተክርስቲያን የአዳምን ኃጢአት ተላልፏል ብላ ትቀበላለች። ልደት ግን አይቀበልም። ሌሎቹ ለሁለት ተከፍለዋል። የማን ግሩፕ? የአማን ነጸረ ግሩፕ አለ። የአማን ነጸረና ሌሎች ምሁራኖች አሉ። እነሱ ከእናት ቤተክርስቲያን ጋር አብረው ሆነዋል ከግብፅቷ። እንዲሁም ደግሞ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይቀበላል፣ ጥንተ አብሶን ማለት ነው። የኢትዮጵያ ግን አትቀበልም። ለሁለት ግን ተከፍለዋል። ትምህርቷም አይታወቅም። ሁለቱም ሊቃውንቶቿ ናቸው፣ ግን ተለያይተዋል። የአማን ነጸረ ግሩፕ አለ፣ የዳቆን ያረጋል ግሩፕ ደግሞ አለ። አሁን ታዩታላችሁ። አሁን ይኸውላችሁ ይሄ እዚህኛውን አልቀበልም የሚልና ልክ እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። የአዳምን ኃጢአት ወሰናል። ስህተት ነው። እንደዚህ አይነት የሚል ትምህርት የለም። ወደ ቤተክርስቲያናችን እንደዚህ አይነት ትምህርት ተጨምሯል። የሶዳ ካቴኪዝምም እንዲሁ ያነሷል። ከአባታችን ከአዳም እንደ ውርስ ሁላችንንም የሚይዘን በአዳም መተላለፍ የሚይዘን ኃጢአት ነው በማለት ነው የሚያነሳው። የኮፕቲክ ካቴኪዝምም በግልጽ ይህንን ያስቀምጠዋል። እንትን በማለት የአዳም ኃጢአት ተላልፏል ወይ ሲል አዎ ተላልፏል። ምክንያቱም የትኞቹም አዳምና ሔዋን ልጆችን ሲወልዱ በእነርሱ ሲንፉል ኮንዲሽን ነው ልጆችን የሚወልዱት። በእነርሱ ሲንፉል ኮንዲሽን ነው ልጆችን የሚወልዱት። ስለዚህ ልጆች ሲወለዱ እንደ አዳም ሲንፉል ሆነው ይወለዳሉ። ከዛ ደግሞ ሲጠመቁ ደግሞ በክርስቶስ ደግሞ ይጸድቃሉ ማለት ነው። ከካቶሊካውያን ወደ ቤተክርስቲያናችን ገብቷል። ሳድ ገብቷል። መግባት ብቻ አይደለም ተጽፏል። መጽሐፍ ብቻ አይደለም ተራቀውበታል። ከካቶሊ እንትኑ ነው አቀዳዱ ነው ይፈጥራል ትንሽ እንዲፈርሙ ያደረጓቸው ምን ሆነ እስቲ? ኔትወርክ ነው። አይ እስቲ ኦኬ፣ ኔትወርክ ነው። ለማንኛውም ባቢሎኑ እንደቀጠለ ነው። ባቢሎን በሳሎን ካላችሁ ኦርቶዶክሳውያን ብቻ ማለት ነው። የቤተሰቦቻችን ዛሬ የቤተሰብ አይደለም። የኦርቶዶክሳውያን አንድ ኦርቶዶክሳውያን ካላችሁ ግን አንድ ቁጥር ጻፉ። አንድ ቁጥር ጻፉና ጆዬ አለ ታፍናል። መቀጠል ከቻልክ ትችላለህ። ቆይ አለውኝ እኔ ቅዱሳን አለው። ኦኬ አለ ተሰማላለ። እሺ አንዴ ቆይ አንዴ እስቲ ኔትወርክ ልቀይርለት እስቲ። ያ ኦኬ አሁንስ ከአዳም የወረስነው ኃጢአት ልክ እንደ ራሳችን ኃጢአት ስለሚቆጠር በደለኞች ነን። የአዳምን ኃጢአት ወሰናል። ስህተት ነው።
እንደዚህ አይነት ትምህርት የለም። ወደ ቤተክርስቲያናችን እንደዚህ አይነት ትምህርት ተጨምሯል። የሶሪያ ካቴኪዝምም እንዲሁ አንሷል። ከአባታችን ከአዳም እንደ ውርስ ሁላችንንም የሚይዘን በአዳም መተላለፍ የሚይዘን ኃጢአት ነው በማለት ነው የሚያነሳው። ኮፕቲክ ካቴኪዝምም በግልጽ ይህንን ያስቀምጠዋል። እንትን በማለት የአዳም ኃጢአት ተላልፏል ወይ ሲል አዎ ተላልፏል። ምክንያቱም የትኞቹም ለአዳምና ሔዋን ልጆችን ሲወልዱ በእነርሱ ሲንፉል ኮንዲሽን ነው ልጆችን የሚወልዱት፣ በእነርሱ ሲንፉል ኮንዲሽን ነው ልጆችን የሚወልዱት። ስለዚህ